ሰላም ጤና ይስጥልን የኢዜአ ዩቲዩብ ቻናል ተመልካቾቻችን የዚህ ሳምንት የኢዜአ ስፖርት ፕሮግራማችን መንግስት የስፖርት ማዘውተሪያ ስፍራዎችን ለማስፋፋት ያከናወናቸው ስራዎች ላይ ትኩረት አድርጓል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በታላቅ አክብሮት እንጋብዛለን። በኢዜአ ስፖርት ፕሮግራም ላይ ያላችሁን አስተያየት፣ ጥያቄና ጥቆማ በማህበራዊ ትስስር ገጾቻችን ላይ ያካፍሉን። አንድ ሀገር የኢኮኖሚና ማህበራዊ እድገት ውስጥ የስፖርት ዘርፍ የሚጫወተው ሚና ከፍተኛ ነው። ዘርፉን ውጤታማና ዘላቂ ለማድረግ ደግሞ መሰረተ ልማቶችን ማስፋፋት፣ አደረጃጀቶችን ማዘመንና ተቋማዊ አሰራሮችን ማጠናከር ይገባል። ከሁሉ በላይ ግን የህፃናትና ወጣቶችን አቅም ከማሳደግ ጀምሮ የአጠቃላይ ስፖርቱን ማነቆዎች ለመፍታት ዘርፉን በሳይንሳዊ ጥናትና ምርምር መደገፍ ወሳኝ ነው። 11ኛው ዓመታዊ የኢትዮጵያ ስፖርት ሳይንስ ጥናትና ምርምር ጉባኤ ከሰሞኑን በአዳማ ከተማ ተካሂዶ ነበር። በጉባኤው መክፈቻ ላይ ንግግር ያደረጉት የባህልና ስፖርት ሚኒስትር ዴኤታ አቶ መኪዩ መሐመድ እንደገለጹት ከለውጥ ወዲህ ለስፖርት ዘርፍ በተሰጠው ትኩረት በማዘውተሪያ ስፍራዎች ግንባታ ረገድ ተጨባጭ ለውጥ ተመዝግቧል ብለዋል። የዘርፉን ሪፎርም ለማሳካት የስፖርት ስርዓት ግንባታ፣ አደረጃጀት፣ ህግና አሰራርን ማዘመን እንዲሁም በዘርፉ የግሉን ሴክተር ተሳትፎ ማጠናከር ላይ በትኩረት እየተሰራ መሆኑን ገልጸዋል። በተለይም የስፖርት ልማት ፖሊሲን ጨምሮ የስፖርት ልማትና አስተዳደር አዋጅን ከማውጣት ባለፈ አሰራሮችንና ደንቦችን ለመከለስ እየተሰራ መሆኑን ጠቁመዋል። በዚህም የስልጠና ጣቢያዎችና ማዕከላት ያሉባቸውን ችግሮች በመቅረፍ በአዲስ መልክ ወደ ስራ እንዲገቡ መደረጉን ጠቅሰው ታዳጊዎችን ጨምሮ ከ40 ሺህ በላይ ሰልጣኞች በስልጠና ላይ እንደሚገኙ ተናግረዋል። ከለውጡ ወዲህ ከ130 ሺህ በላይ የስፖርት አደረጃጀቶች መፈጠራቸውን የገለጹት አቶ መኪዩ ቀደም ሲል የነበረውን 27539 የስፖርት መሰረተ ልማት ባለፉት የለውጥ ዓመታት ወደ 45871 ማሳደግ መቻሉን ገልጸዋል። ከነዚህም ውስጥ 43335 የሚሆኑት የስፖርት ማዘውተሪያዎች ህጋዊ የይዞታ ማረጋገጫ ካርታ ያገኙ መሆናቸውንም አብራርተዋል። በተመሳሳይም ደረጃቸውን የጠበቁና ዓለም አቀፍ ስታንዳርድ የሚያሟሉ ስታዲየሞች በአዲስ አበባ፣ በባህር ዳርና በሐዋሳ ከተሞች በግንባታ ላይ መሆናቸውን ጠቅሰዋል። የኢትዮጵያ ስፖርት አካዳሚ ዘርፍን ወደ ቀጣይ ምዕራፍ ለማሻገር የሚያስችሉ የጥናትና ምርምር ስራዎችን ይበልጥ አጠናክሮ መቀጠል እንዳለበት ያሳሰቡት ሚኒስትር ዴኤታው አካዳሚው የምርምር ውጤቶችን በግብዓትነት ከማቅረብ ባለፈ የማማከር ስራውን በማጠናከር የድርሻውን ሊወጣ ይገባል ብለዋል። የኢትዮጵያ ስፖርት አካዳሚ ዋና ዳይሬክተር አቶ አንበሳው ኔው በበኩላቸው አካዳሚው የስፖርት መሰረተ ልማት ማነቆችን ለመፍታት የሚደረጉ ጥረቶችን በጥናትና ምርምር እያገዘ እንደሚገኝ ገልጸዋል። የማሰልጠኛ ተቋማትን ማስፋፋትና የስፖርት ሙያተኞችን ማፍራት ላይ በትኩረት እየተሰራ መሆኑን ጠቅሰው በተለይ በአደረጃጀት፣ በስልጠና፣ በምልመላ፣ በውድድርና በተቋማዊ ለውጥ ላይ የምርምር ውጤቶች ወደ ተግባር እየተቀየረ ነው ብለዋል። አካዳሚው የስፖርት ፌዴሬሽኖችን፣ ክልሎችንና ሌሎች ባለድርሻ አካላትን የማማከር ስራ እየሰራ መሆኑን ገልጸዋል። በአዳማ ከተማ ለ2 ቀናት በቆየው በዚህ ጉባኤ ላይ 12 የጥናትና ምርምር ውጤቶች ቀርበው ውይይት ተደርጎባቸዋል። የዛሬው የኢዜአ ስፖርት ፕሮግራማችን ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።